ናችሁ እንደምንሰነበታችሁ ናብሊስ የፈውስ ድምጽ የሚለውን ፕሮግራማችንን በሀገሬ ቴሌቪዥን ይዘን መተናል። ዛሬም እንግዲህ አንድ ርዕሰ ጉዳይ መርጠንላችኋል። ቆይታችሁ ከኛ ጋር እንዲሁም በቅድሚያ ጋብዛችኋለሁ። ያው ደህና ናችሁ ትላለሽ ብላችሁ እየጠበቃችሁ ነው። ደህና ናችሁ ትላለሽ ሳይሆን አለልም ጉንፋናችሁ ተሻላችሁ ወይ ትላለች ብለን ነበር የምንጠብቀው። ትንሽ ርቀት መጠበቅ ቢቻል ጥሩ ነበር። ከዚህ በላይ ትንሽ አስተማመን የዘንድሮ ከማን ይዝሻል ግዴለሽ ደግነቱ አይዘኝም እና ጉንፋን ኢሚኒቲ በጣም ለእናቶች የተለየ የበሽታ መከላከል አቅም አለ ብያምናለሁና እሱም ነቴ ኦኬ ተረቶኝ ሜካኒዝም ነው ጥሩ ኢሚኒቲ ነው እንዲህ ላለ አሁን ብዙ ጊዜ ልጆች ሲታመሙ ወይ ቤተሰብ ሲታመም አይደል እናት ናት አይደል ብዙ ጊዜ እንትን የምታረገውና እምነቴ ነው እንደዛ ስሜት ይሰማኛል። ለእናት የተሻለ ነገር ሰጥቷታል አቅም ብዬ ስለማስብ እሷም እምነቴ ይረድታኝ እናንተ ጉንፋን አይዘኝ። ለማንኛውም ደህና ናችሁ? እግዚአብሔር ይመስገን። ዛሬ እንግዲህ የተለመደው አይነት ርዕሰ ጉዳይ ግን በጣም ጠቃሚ የሆነ ርዕሰ ጉዳይ ነው የመረጥነው። ራስን ማክበር ሰልፍ ሪስፔክት አይደል እሱን ነው የመረጥነውና ምናልባት በብዙ ነገር መገለጫዎቹ ግራ ሊያጋቡን ይችላሉ። ትክክል ራስን ማክበር ማለት ምን ማለት ነው የሚለውን ነገር አብራርተን ብንጀምረው ብዬ አስቤ ነው። ሽሜ እንግዲህ አብራሪው አንተ ነህ። እንግዲህ ባልተሰጠኝ ውክልና ተፈርሞ ተሰጥቶታል ነው ሳልሰማም ተሰጥቶ ነው ልጅ አይታወቅ። ራስን ማክበር እንግዲህ በስነልቦናው እዚህ ውስጥ ካሉ በትልቁ ከተጠኑም እንደገና በደንብ ትኩረት ተሰጥቷቸው ከሚታዩት ጉዳዮች ውስጥ አንዱ ነው እና ይሄ ራስን ማክበር ምንድን ነው የሚለውን ከመምጣታችን በፊት ይሄ ሰልፍ ወርዝ ለራስ የሚሰጥ ዋጋ ሁለት መሰረታዊ ነገሮች አሉት። አንደኛው ራስን ማክበር ነው። ሁለተኛው ደግሞ ለራስ የሚሰጥ ግምት ይሄ ሰልፍ ስቲም ብለን ከዚህ በፊት አንስተነዋል እና ለራሳችን የምንሰጠው ግምት አለ። ከዛ ደግሞ ለራሳችን የምንሰጠው ክብር አለ እና እነዚህ ሁለቱ አንድ ሰው ለራሱ ያለውን ዋጋ የሚሰፍርበት የሚለካባቸው ነገሮች ናቸው እና ራስን ማክበር ለራስ ከሚሰጥ ዋጋ አንዱ ነው። እንግዲህ ምንድነው ማለት ነው ስንል እርግጥ ከሰልፍ ስቲም ጋር ብዙ ጊዜ ያምታታል፣ ግን መጠነኛ ልዩነቶች አሏቸውና ሰልፍ ሪስፔክት ራስን ማክበር የራሳችንን ፍላጎት የራሳችንን እሴቶች ስሜታችንን ጠባይ ድርጊት ሁሉ ነገራችንን ተረድተን ያንን በሚመጥን ደረጃ ተግባራዊ በንግግርና በድርጊት የሚገለጽ ተግባራዊ እርምጃ የመውሰዳችን ልክ ነው። እንግዲህ ይሄ አሁን ሰልፍ ስቲም ስንል ውስጣዊ ስሜታችን ነው። ምን ለራሳችን የምንሰጠው ግምት ነው። እኔ ይሄንን ማድረግ እችላለሁ፣ እኔ እንደዚህ አይነት ሰው ነኝ፣ እኔ እንደዚህ የሚለው ውስጣዊ ሚዛናችን ውስጣዊ እምነታችን ለራሳችን የምንሰጠው ግምት ነው። ያን ተከትሎ ግን ያንን በሚመጥንና በሚለካ ልክ የምናሳየው ደግሞ አክሽን ተግባር ድርጊት ለእሴታችን ክብር ሰጥተን ዋጋ ሰጥተን ለስሜታችን ለፍላጎታችን ለነዚህን የመሳሰሉት ነገሮቻችን ትርጉምና ዋጋ ሰጥተን የምንፈጽማቸው ተግባራት ድርጊቶች ራስን ማክበር ብለን እንደው ልንተረጉመው እንችላለን። ወደ ኋላ ወደ መገለጫዎቹ ስንሄድ የበለጠ ግልጽ ይሆናል። አንዴ ባንድ አረፍተ ነገር ባንድ አንገድ ለመግለጽ ትንሽ እነዚህ ሳይኮሎጂካል ኮንስትራክቶች ትንሽ ወደ አማርኛ ስትመልሳቸው ይፈትናሉና በዚህ መልክ ግን ማየት እንችላለን። እኔ ያግዘኝ ምንም ጥያቄ የለውም። ሽሜ እየተናገረ ሙያዊ የሆኑት ልዩነቶች እንዳሉ ሆነው ለተመልካቾች በጣም ቀላል ከሆነ ለማስረዳት ካልሆነው ይሄ ኔጌሽን አርገን ብንጀምር ጥሩ ይመስለኛል። ስለዚህ በዛ ነው ማገዘው ልልሽ ፈልጌ ነው። እንዴት ነው ምሳሌ ራስን ማክበር ማለት ራስን ማምለክ ማለት አይደለም። ራስን አይደላይዝ ማድረግ አለ አይደል? ይሄ ራስን ጣዖት ማድረግ
በቃ እኔ እኮ በዚህ ወጥቼ ይሄ ማለት ያልሆንሽውንም የሆንሽውንም በጣም አግንኖና ግዝፎ ራስን ማምለክ ደረጃ ላይ መድረስ ማለት አይደለም። ራስን ማክበር ማለት አንድ ሁለተኛ ራስን ማክበር ማለት ከልክ በላይ ራስን ማግዘፍ አይደለም። ሽሜ ሁሌ የሚያነሳው አንድ ኤግዛምፕል አለ። በመስታወት የምታየው ድመት አንበሳ ሆና ራሷ እንዲታያት ማድረግ በቃ ራስሽን ወጥረሽ እንደዛ ግዙፍ እንደሆንሽ እንዲታይሽ ማድረግም ማለት አይደለም። ራስን መደለልም አይደለም። በነገራችን ላይ ለራስ ክብር መስጠት ማለት ራስ መደለል ማለት አይደለም። ያልሆንኩትና የሌለኝን እኔ እኮ እንዲህ ነኝ እንደዚህ በመስታወት ፊት ቆሜ ራሴን እንዲህ እለዋለሁ ጀግና እኮ ነው እለዋለሁ ብላና ያውቃል፣ ሰውነቴም ያውቃል፣ አይምሮም ያውቃል። ጀግና ካልሆንኩ አለመሆኔን ያውቃል። ለራስ መደለልም አይደለም። እነዚህ ነገሮች ሁሉ አይደሉ። ጭራሽ ደግሞ በተለይ በጣም በተለመደ መልኩ አሁን በጣም በቃ ሰዎች ሰልፊሽ እንዲሆኑ በጣም ከልክ ያለፈ ራስ ወዳድነት ይሄ ተፈጥሯዊ የሆነው ጤናማ የሆነው ራስን መውደድ እንዳለ ሆኖ መጽሐፍም ሳይንስም የሚያውቀው በራስ ላይ ሊደረግብህ የማትፈልገውን በባልንጀራ ላይ አታድርግ የሚለው ወርቃማ ሕግ የሆነበት ምክንያት ውስጡ ሰው ለራሱ የሚሰጠው ክብርና ራስን መውደድ እንዳለ ስለሚያውቅ ነው። መጽሐፍም ሳይንስም ይሄን ስለሚያውቅ ነው። ከዚህ ባለፈ ግን በጣም ከልክ ያለፈ ራስ ወዳድነት በቃ በሁሉ ነገር አንተ መቅደም አለብህ ምናምን የሚለው ይሄ እንደ ፍልስፍና እንደ ሰልፍ ሞቲቬሽን ምናምን የተነገረን ያለው ነገርም አይደለም። ራስን ማክበር ታዲያ እነዚህ ሁሉ ነገሮች ካልሆኑ ምንድነው እያለን ያለ ነው። ስለዚህ ሽሜ ወደ አነሳው እንትን ዴፊኒሽን እንመለስ። ከዚህ በፊት ስናነሳቸው ከነበሩ ጉዳዮች ጋር በጣም በእጅጉ ይያያዛል። ሰው ራሱን ለማክበር መጀመሪያ ራሱን ማወቅ አለበት። ያላወቅሽውን አታከብሪው። ይሄንን በጣም ቀላል በሆነ ማስረጃ ለማስረዳት የሆኑ ሰዎች የተሰበሰቡበት ቦታ ላይ መከበር ያለበት ለሀገር ትልቅ ውለታ ያደረገ አንድ ሰው ቢመጣ እድሜው ደግሞ ትልቅ መሆኑን የማያሳውቅ አይነት ሰው ቢሆን ለምሳሌና እዛ መካከል ቢቀመጥ ሰዎች ሊሰጡት የሚገባው ክብር አይኖርም አይደለ? ይሄ ሰው እኮ እንዲህ ያደረጉ ለሀገር እንዲህ አይነት ውለታ ያዋሉ እከሌ እኮ ናቸው ተብሎ የምታውቂው ስም ቢነገርሽ ስታውቂ ልክ ስለዛ ሰው አቺቭመንቶች ስለዛ ሰው ስራዎች ስለ ሀገር ስላበረከቱ አስተዋጽኦ ልክ ስታውቂ የምታደርጊው ድርጊት አለ። ግባኮ እዚህ ይቀመጡ እንደዚህ ይበሉ ማወቅሽ ይዞት የሚመጣው ያንን ሰው ማክበር አለው። ማክበርሽ በምን ይገለጻል? በድርጊቶችሽ። ልክ እንደዛው ለግለሰቡ ለዛ ሰው እንዳደረሽው አይነት ራስሽን ከመረዳትና ከማወቅ ስትጀምሪ እኔ ማን ነኝ? ምን ይገባኛል? ምን እችላለሁ? ምንድን ነኝ? እዚህ ዓለም ላይ ምን ላደርግ ነው የመጣሁት? ራሴንስ እንዴት ነው የምረዳው? ራሴን እንዴት ነው የምረዳው ማለት እኔ ማን ነኝ ብዬ ነው የማስበው የሚለውን ሰው ሲያውቅ ያንን ሲረዳ ከዛ ላይ ተነስቶ ካወቀው ነገር ላይ ተነስቶ ለኔ ይሄ ቦታ ይገባኛል፣ የሚመጥነኝ ክብር ይሄ ነው ብሎ መስጠት የሚችልበት ድርጊት ውስጥ መምጣት ይጀምራል ነው። ልክ እባክዎዚህኛው ወንበር ላይ ይቀመጡ፣ እንደዚህ እናደርግልዎት፣ እንዲህ ይደረግልዎት፣ እንዲህ ይገባዎታል ብሎ በቃላት የሚገለጽ አድናቆት፣ በድርጊት የሚገለጽ አድናቆት ለዛ ሰው እንደሚኖረን እሱን ተከትሎ ለራሴ የማደርገው ነገር ይኖረኛል። ልዩነቱ ምንድን ነው? ራስን ማክበር ስንል ልክ አሁን እንደዛ ሰው ኖር የሚለኝ ሰው ቦታ ይሄን ያዝ የሚለኝ ሰው ምናምን ላይኖር ይችላል። ድርጊት አድራጊው ምን ነኝ፣ ተቀባዩ ምን ነኝ ነው። ስለዚህ ምን ማለት ነው? መጀመሪያ የሚመጣው አንደርስታንዲንግ ነው መረዳት ነው መጀመሪያ የሚመጣው የሚገባኝን ክብር ለመስጠት። ካልገባኝስ በኋላ ላይ በዝርዝር የምናያቸው የምንሳሳታቸው ነገሮች እዛ ተከትለው ይመጣሉ ማለት ነው። ስለዚህ ራስን ከማወቅና ከመረዳት የሚጀምር ከዛ በተረዳውትና በገባኝ ልክ ለእኔ ይገባኛል ብዬ የማስበውን ክብር መስጠት ነው። ክብር የማይገባው ሰው የለም። ጥያቄው ምን ያህል ክብር እንዴት ይገባዋል የሚለውን የማወቅ ጉዳይ ነው። እሱን ከመረዳት የሚጀምር ይሆናል ማለት ነው። አዎ ማክበር ስንል የምናሳይበት መንገድ ሊሆን ይችላል። በደንብ ግልጽ ማድረግ ስለሚጠበቅብን ማክበራችን በምን መልኩ ነው ልንገልጽ የምንችለው? ራሴን ሳከብረው በምን አይነት መንገድ ነው የምገልጸው? አንዳንድ ቅድም የሆኑ ኔጌቲቭ ነገሮች አሉ እንዳልከው፣ በትክክለኛው ራስን ማክበር ወይ ደግሞ ራሳችን ስናከብር ምን ነገሮች ናቸው ማሳያዎቹ ወይም መገለጫዎቹ ራስን የማክበር? ሰፊ ነው ሀሳቡ። አንዱ መሰረታዊ ራስን የማክበር መገለጫው ግን ይሄ ምንድን ነው? ኢንቴግሪቲ ምንድን ነው የሚባለው? የጸና አቋም እና እንግዲህ የጸና አቋም ይሄንን ተውሺ ሀቀኛ መሆን፣ ለራስ ታማኝ መሆን፣ ብዙ ነገሮች ብቻ እዛ ውስጥ ይካተታሉ። እና አንዱ ትልቁ ነገር ራስን የማክበር መገለጫው እሱ ነው። ሰው
እንግዲህ ከዚህ በፊት ሰልፍ ኦዲት ላይ ስናነሳ የራሳችንን እሴቶች የራሳችንን ፍላጎቶች በደንብ አድርገን ጠንካራ ነገራችንን መታረም መሻሻል ያለበትን ጉዳያችንን በደንብ ለይተን ማየት በደንብ መስራት እንዳለብን አስቀምጠናል አይደል? እዛ ያሉንን በጎ እሴቶቻችንን በደንብ ከለየን በኋላ ለነዛ እሴቶቻችን ታማኝ ሆነን መገኘት መቻል። ሰው ራሱን ያከበረ ሰው መሆኑ የሚገለጠው በዛ አንዱ መሰረታዊ ትልቁ ነገር ማለት ነውና ቃሌ ከተግባሬ ጋር ተሳስሮ ሲሄድ ውስጣዊ እምነቴ ውጪ ላይ በማሳየው ድርጊቴ መገለጥ ሲችል ሁሌም ቦታዬን ሳቀው ልኬን ሳቀው ማለት ነው። እንደውም አንድ ጸሐፊ የጻፈውን ምሳሌ ባነሳ ደስ ይለኛል። ሜዳን ማወቅ የትኛው ሜዳ ላይ ነው የምጫወተው እና ምንድነው የሚያነሳው ሰውየው የዩኒቨርሲቲ ፕሮፌሰር ናቸው። ከዩኒቨርሲቲው ሲወጡ ለንጣቸውን ይዘው እዛ ዩኒቨርሲቲ አካባቢ ላይ ታክሲ እንትን ተራለ እና ከዛ መሀል የተወሰኑ ልጆች ያዋቸውና ሲወጡ ፕሮፌሰር እስቲ 6 A+ ይስጡንና እሷን ሸጠን መላመላን በልባት ይሏቸዋል። ያው መላከፋቸው ነው። ያዛ ምን አንተ ግሬድ እንደዚህ ሸቀጥ መሰለህ እንዴ ብለው ንግግር ይጀምራሉ። ከዛ ስድድብ ይጀምራል ማለት ነው። አናቀም እንዴት ግሬድ እንደምትሰጡ ይላል እነዛ ልጆች። ይሄን በር መቻል ፈታቀና ነው ደግሞ አንተ እንደዚህ የምትለው። ከዛ ምልልሱ እየጦፈ ሲሄድ ያው ሰው ተሰብስቦ አገቡላቸው እያለ ጠቡን አደመቀው ማለት ነው። መጨረሻ ላይ ለዱላ ተጋበዙ። ያኔ አንድ እድሜ ገፋ ያሉ ሰው ፕሮፌሰሩን ጎትተው ያወጣቸውና ምን ሆነሃል የኔ ልጅ ያዩአቸው አይደል እንዴ? እሱንማ ስላየው ነው ጎትቻ ያስወጣው። ያንተ ሜዳ የእውቀት ሜዳ ነው፣ የነሱ ሜዳ የስድብ ሜዳ ነው። አንተ ሜዳ ላይ ቢመጡ እንደማይችሉ ስለገባቸው አስቀድመው ወደ ሜዳቸው አወረዱ። እሷን ሜዳ ደግሞ አንተ አታውቃትም፣ በሜዳቸው ቀጠቀጡ። ልጄ ሆይ ከሜዳ አትውረድ። ሜዳን ማወቅ ልክን ማወቅ። አሁን እነዛ ሰዎች በዚህ ልክ ሲናገሩ ፕሮፌሰሩ ይሄ ንግግር እኔን ይመጥነኛል ወይስ አይመጥነኝም? ለዚህ ጉዳይ መልስ መስጠት አለብኝ ወይስ የለብኝም? ምላሼ ምንድነው መሆን ያለበት? አሁን አንዳንድ ጊዜ ለራሳችን የምንሰጠው ክብር የቱ ጋር እንዴት መገለጥ እንዳለበት በደንብ መለየት ያስፈልጋል። ማለት ይሄ ኢንቴግሪቲ ማለት እኮ በቃ ወጥ ሆኖ ኮንሲስተንት ሆነን የትም ቦታ ላይ ስንገባ እኛ እዛ እሴታችን ውስጥ ነን ያለ ነው። እነሱ እኮ ነገር ፈልገውኝ ነው፣ እሷ ናት እኮ እንደዚህ አድርጋኝ፣ እገሌ አሳስቶኝ ነው፣ ጓደኞቼ ገፋፍተውኝ ነው አይመጣም። ሪስፔክት ነው ለራሴ አቋም፣ ለራሴ እሴት ቫልዩስ፣ ለራሴ ፍላጎት ወጥ የሆነ ጽኑ የሆነ አቋም አለኝ። ስለዚህ እሱን አከብራለሁ። አንዳንዴ ሰው እንዴት ነው የሚታለለው? ሌሎችን ያከበርን መስሎን ለራሳችን ያለንን ክብር እንጥለዋለን። ማለት ባህል በደንብ እናየዋለን። ክብር ሲባል ጥንቃቄ ይፈልጋል። እኔ እንደዚህ ነኝ፣ እኔ ቅድም ይሄኔ ዲፋይን እንዳደረገልን እኔ እሱ አይደለም የክብር። ይሄ ውስጣዊና ውጫዊ እኛነታችንን አስታርቀን የምንሄድበት ነው ራስን የማክበር ጉዞና ሜዳን አውቀን ልካችንን አውቀን ከዛ በዚህ ጉዳይ አልደራደርም። ይሄ ማለት ችኮነት ማለት አይደለም። እሴት የምንደራደርበት ጉዳይ አይደለም። ከእሴቶቻችን ጋር እሱን በሚመጠን መልክ ጽኑ ጠንካራ አቋም ይዘን መቆየት መቻላችን በየትኛውም ሁኔታ ውስጥ ስንሆን ማለት ነው። እሴት የምንደራደርበት ጉዳይ አይደለም። ሰው ፍላጎቱ ላይ ሊደራደር ይችላል። ኮምፕሮማይዝ ለሌላው ስንል ፍላጎታችንን እንደ ኮምፕሮማይዝ ልናደርግ እንችላለን። ስሜታችንን እንደዚሁ ማለት በቃ ስሜቴን የምገልጽበትን መንገድ ኦር የተሰማኝን ነገር እንደው ላላነሳው እችል ይሆናል። መደራደር ይቻላል ስሜት ላይ። እሴት ግን ምንደራደርበት ጉዳይ አይደለም እና በእሴታችን ላይ ረግተን ጸንተን መቆየት መቻላችን ይሄ አንዱ መገለጫው ነው። በጣም በርካታ መገለጫዎች ነው ያሉት።
ይጨምርበታል። በትክክልም ደግሞ ራሱ ሲገለጽ ክብር ራሱ በዛውም የበለጠ ያብራራ ነው ምን ራሱ ለብቻው ደግሞ ክብር ምንድነው? ክብር እንግዲህ ያ ነገር ይገባዋል ብለን የምንሰጠው ነገር አይደለ? ግለሰብም ይሁን ሀገርም ይሁን ስራም ይሁን ድርጊትም ይሁን ይሄ ነገር እኮ ይሄ ነገር ስላለው ይሄ የሚለው ውስጥ ክፍስ ቦታዎች ውስጥ የፈለግነውን እንሞላበት እንችላለን። ለምሳሌ ሰው ከሆነ ከራሱ አልፎ ይሄን ስላደረገ እንደዚህ ስለሰራ በእንዲህ አይነት ጀግንነት ውስጥ ስላለፈ እንዲህ አይነት መስዋዕትነት ስለከፈለ ይሄን ሁሉ በማድረጉ ይሄ ክብር ይገባዋል ነው የምንለው። እዚህ ውስጥ አሁን ሽሜ ካለው ጋር አብሮ አያይዞ ለማንሳት አሁን አንቺ ጠይሽም ጥያቄ ለማንሳት ክብር ጋር መጀመሪያ ዋጋ የሚባል ነገር አለ ማለት ነው። ዋጋው ደግሞ ለመታወቅ የሆነ ነገር መለካት አለበት። ሳይለካ ሊታወቅ አይችልም። አንዱ መገለጫው ዋጋን ከማወቅ ነው የሚጀምረው። ቀደም እሴቶች ማወቅ ያለ ሽሜ ያነሳቸው ጉዳዮች ከዋጋም ጋር የሚገናኙ ናቸው። ስለዚህ ለምሳሌ የወርቅ ክብር ያለው ቦታ ላይ እንዲቀመጥ የሚሆነው ዳይመንድ የበለጠ ክብር ያለው እንደሆነ ልክ ወርቅ ሲሰጠው አንድ ሰው፣ ዳይመንድ ሲሰጠው አንድ ሰው አይደል፣ አልማዝ ሲሰጠው አንድ ሰው፣ እንቁ ሲሰጠው አንድ ሰው እንዲያለን ብዙ ነገር ልናነሳ አይደል። ዋጋቸው ምንድነው? ዋጋቸው የተመነው ምንድነው? ከሌሎች ወርቅ ከሆነ ለምሳሌ ከሌሎች ከብር ከመዳብ ከነሐስ ምናምን ምንድነው ልዩ ያደረገው አለ ባለሙያዎች እንትኖቹን ምንድነው መገለጫዎቹን የኬሚካል እንትን መገለጫዎቹን ከዛ ደግሞ ተጣጥፎ እኮ እንደዚህ ብሎ ሳይዝግ ይሄን ያህል ጊዜ ቆይቶ ለውበት እንደዚህ ብሎ ከዛ ደግሞ የማህበረሰብ ሰዎች ደግሞ አይ በማህበረሰብ ውስጥ ይሄን ያህል ጊዜ የማጌጫና የእንትንነት ያለው ምሳሌያዊ ነገር አይደል። ስለዚህ ነጥሮ መውጣቱ በሳት የበለጠ በተፈተነ ቁጥር የበለጠ እየጠራና እየነጠረ መውጣቱ ያለው ደግሞ ብዙ ዋጋውን ከማህበራዊ ከሳይንሳዊ ከዚህ ከኬሚካል እንትኖቹ ይዘቶቹ ከመናምኖቹ ያደረግን ብዙ ነገር ልናነሳው እንችላለን። ስለዚህ ወርቅ የሚባለው ነገር በተለያየ መንገድ ተለክቶ አሁን ደግሞ ስታንዳርዳይዝ በሆነው መንገድ በካራት በመናምን ተለይቶ የጥራት ደረጃው ተወስኖ 21 18 24 26 እንደዚህ የተባለ ተቀምጦ ዋጋው ይሄን ያህል ነው የሚል ነገር ይወጣለታል። ሰው ይሄ ነው የሚገባኝ ክብር ብሎ እንዲያውቅ ለራሱ ዋጋ ማውጣት አለበት። ዋጋዬ ምንድነው የሚለው ሌላ ሰው አይደለም ሊተምንለት የሚገባው። እኔ ዋጋዬ ምንድነው ግን የሚለውን ነገር ማወቅ አለበት። ምን ያህል ነው ዋጋ የሚለው ዋጋውን ለማወቅ ደግሞ በትክክለኛው መለኪያ መለካት አለበት። ወርቅን ያክል ነገር ትልቅ ነው ብለን ያሰብነው የጤፍ ሚዛን ላይ ወስደን ብንለካው ወርቅ በጤፍ ሚዛን አይለካም አይደል? ሽሜ ነው ይሄንን ሲል የሰማሁት ከዚህ በፊትና በጣም ልክ እኮ ነው ማለት ሚዛኑ ትልቅ ነው ብለን ያሰብንበት ነገር ላይ ወርቅን ያክል ነገር ብንለካው ዋጋ ያሳጣዋል። ስለዚህ ወርቅ የራሱ መለኪያ አለው የሚለካው በመለኪያው። ስለዚህ ሰዎች በራሴ መለኪያ መለካት አለብኝ። ስለካ ራሴን ስለካው ሌላ ሰው ከመለካቱ አስቀድሞ እኔ ራሴን ስለካው ራሴን አገኝበታለሁ። ባለፈው ሰልፍ አሰስመንት ያልነው ራስን መመዘን መፈተሽ ያልናቸው ነገሮች። ስለዚህ ዋጋ የምሰጣቸው ጉዳዮች ምንድናቸው? እኔን ከሌላው ሰው የተለየ የሚያደርጉኝ ነገሮች ምንድናቸው? ምክንያቱም እኔ የምለየው ዋጋ በምሰጣቸው ጉዳዮች ነው። እሴቶች ያላቸው ቅድም እነዚህን እሴቶች አስጠብቆ በመቆየት ምን ያህል ጎበዝ ነኝ። በተለያዩ ጊዜያቶች ውስጥ እሴቶችን እየሸረሸርኩኝ የምገኝ ሲሆን ይሄ ከምን ይወጣል መሰለሽ? በኋላ እንዴት እንደሚገናኝ ላሳይ። እንደዚህ ነገሮች ሳናውቃቸው ሲቀር ልክ ቅድም በሌላ ሰው ስለሚቀል የማይገባውን ክብር ስንሰጠው ሲሸማቀቅ አይታችሁ አታውቁም? ሰዎች ዲዘርቭ አላረገው ማይገባኝም ብሎ የሚያስበውን ክብር እየሰጠነው እንደሆነ ሲሰማው ሰዎች እንደው ይሄ ሁሉ ክብር ይሄ ኦፍ ኮርስ ይሄ በጣም ማሳያ የምትሆን የተለመደች ትትና አይደለም እያወራን ያለ ነው። ግን የምርም እኔ ይሄን ሁሉ አላረኩም በቃ እኔ ያረኩት ይሄንን ነው የሚገባኝ ይሄ ነው ብሎ ጀንዌንሊ የሚናገሩ ሰዎች አሉና የማይገባውን ክብር የምንሰጠው መጀመሪያ የጉዳዩ ሁኔታ ካለ አንዳንዱ ሰዎች ላይ ደግሞ የሚገባቸውን ክብር እናስቀርባቸዋለን። በተቃራኒ ያ እንዳይፈጠር ክብሩን መሰጠት የሚጀምረውና አንዱ መገለጫ የራስን ዋጋ አውቆ በዛ ዋጋ ልክ የራስን ቦታ ከመፈለግና ከማወቅ መጀመር ነው። ልክ ይሄንን ስናውቅ ሽሜ ያለው ሁለተኛ ነገር ይመጣል። ከሜዳ ለመውረድ በጣም አሪፍ አገላለጽ። ብዙ ሰዎች የራሳቸውን ክብር ያወቁ ሰዎች የነሱን ክብር የሚመጥናቸው ቦታ ላይ ነው ራሳቸውን የሚያገኙት። ሁሉ ጊዜ የሚገኙትም ደግሞ በአካልም በስሜትም የሚገኙት። በአካል ያንን ክብሬን ያስነካብኛል ብዬ ያሰብኩት ቦታ ላይ ለምን እገኛለሁ? በመጀመሪያ ደረጃ ካላወቅኩት ግን ኦፖርቹኒቲ መስሎ ስለሚሰማኝ ይሄ የተገኘው ሜዳ በሙሉ መሮጫና ያንን ማሳያ ስለሚመስለኝ ይገኛለሁ። ከዛ ይታወቀኛል ምን ነው ሲመጣው ምን አይነት ክብጠት ነው ምን እንደው እግሬን በሰበረው ምናምን የሚለው ጥያቄ መምጣት የሚጀምረው መጀመሪያ ለራሴ የሚሰጠኝ የሚገባኝን ዋጋ ካለማወቅ በዛ ዋጋ ይልክ የሚገባኝና የሚመጥነኝ ቦታ ላይ አለመገኘት ነው። ይሄንን ስንል
ይሄማ አይመጥነኝም የሚል ትዕቢት ያላቸው ሰዎች ራሳቸውን እያከበሩ ነው ወይ የሚለውን ጥያቄ እንጠይቅ ያደርገናል። አይደለም። ይሄንን ስንል ትህትና ኔቱ ጋር ነው የምናስገባው እዚህ ውስጥ። ለኔ የሚገባኝ ክብር ይሄ ነው፣ ይሄኛውን ክብር ነው ማግኘት ያለብኝ በሚለው ውስጥና እስቲ እኔ እኮ ቢገባኝም ግን እንዲህ ብሎ ደግሞ ትሁት መሆንስ ይሄን የሚያስታርቀው ቅድም ሽሜ ያላቸው ጉዳዮች ናቸው። እሴቶች ያላቸው እሴቶች ማለት በጣም ጥሩ ማሳያ ወርቅን ስለጀመር ነው። ወርቅ ያለው ክብር እኛ ልናውቀዋለን አይደለ? ስለዚህ ጆሮ ላይ ነው መደረግ ያለበት፣ ጣት ላይ ነው መደረግ ያለበት፣ ወይስ የንጉሥ ዘውድ ላይ ነው መሆን ያለበት፣ አፍንጫ ላይ ነው መደረግ ያለበት የሚለው የወርቁን ክብር አያሳንሰው አይደለ? የሚገባውን ክብር ግን ሲያገኝ ትክክለኛ ቦታውን ሲያገኝ ግን የበለጠ ሻይን ያደርጋል፣ የበለጠ ክብሩ እንዲታወቅ ያደርገዋል። ስለዚህ ክብሩ እስኪገባቸው ድረስ አንዳንድ ነገሮች ዝቅ የሚሉበት ጊዜ ይመጣል። ወይም ደግሞ ጊዜው የሚፈልገው ያንን ከሆነ ዝቅ ማለት የሚጠይቅበት ትህትና በነገራችን ላይ ይሄን የማወቅ ችሎታም ጭምር ነው። ሁሉ ዲዘርቭ ማድረጉን አውቀዋለሁ። ያንን እኔ ዲዘርቭ የማደርገውን ክብር ግን ያክል ሰዎች ባይሰጡኝ በምፈልገው ምላሽ ልክ ባይሆን አልረበሽም። ዝቅ ማለት አይከብደኝም። ከዛ ምናልባትም ለራሴ የምሰጠው ክብር መገለጫ እሱ ሊሆን ይችላል። ምክንያቱም ዋጋ ከምሰጣቸው ጉዳዮች መካከል አንደኛው ትህትና ሊሆን ስለሚችል እሴት ስለሚሆን ማለት ነው። እንዴት የተጣለፉ እንደሆነ ሰዎች እንዲረዱ ማወቅ ያስፈልጋል። ስለዚህ ለራሴ የሚሰጥ ክብር ማለት ቦታን ከማወቅ ደግሞ የሚጀምሩ ያለ ዋጋውን ካወቅኩኝ መለኪያ ኖሮ በትክክለኛው መለኪያ ዋጋዬን ካወቅኩኝ በዋጋዬ ልክ የሚገባኝን ክብር ካወቅኩ ያንን ክብር የሚመጥ ቦታ ላይ ነው የምገኘው ነው። ፊዚካሊም ኢሞሽናሊ የሚለውን እናብራራ ትንሽ። በስሜትም ስሜቶችን ይረብሻሉ አንዳንዶቹ ትርኪ ምርኪ ጉዳዮች። እኔ ለራሴ ከምሰጠው ዋጋ አንጻር፣ ለጊዜ ከምሰጠው ዋጋ አንጻር፣ ጊዜ እኔ አይደለም ለቀኔ ከምሰጠው ዋጋ አንጻር፣ ለማወጣው ሜንታል ኢነርጂ የአእምሮ ጉልበት፣ ለማወጣው ፊዚካል ጉልበት ከምሰጠው ዋጋ አንጻር ለእኔ የሚመጥነኝ ነገር አይደለም ካልኩኝ ያ የማይመጥነኝ ቦታ ላይ ለእኔ የማይገባኝ ክብር የሚያስገኘኝ የምለው ቦታ ላይ በስሜትም አልገኝም። ለምን? በስሜት እዛ ቦታ ላይ ስገኝ አውቀዋለሁ፣ የሚሰጠው ስሜታዊ ምላሽ አውቀዋለሁ፣ እንዴት እንደሚረብሸኝ አውቀዋለሁ። ምን ሲሆን እዛ ለምን ይሄን አደረኩኝ የሚለው ስሜት ይታወቀኛል። ጸጸቱ ምናምኑ፣ ሰልፍ ብሌሚንጉ፣ ራስን መውቀሱ ምናምን በሙሉ ይመጣል አብረው። ይሄን ከማስቀረት አንጻር ራሳቸውን የሚያከብሩ ሰዎች የሚገባቸው ቦታ ላይ የሚገኙት ነው። የመጨረሻው መገለጫ ብዬ የማስበው እንደው በጣም መሰረታዊ የሆነ መገለጫ ሽሜ ተጨማሪ ይጨምራል ካለ በጣም ወሳኝ የሆነው መገለጫ ራስን ከማክበር አንጻር ያለው ያንን የራሳችንን የምንሰጠው ክብር በአፍ በንግግርና በድርጊት በአንድ አይነት መልኩ ይገለጣል እና ሲገለጥ ለሰዎች የተለየ ማስረዳት ሳይጠበቅብን ሰዎች ጋር ይደርሳል። ያ ይገባዋል የተባለው ክብር። ይሄ ደግሞ ከምን ጋር ይያያዛል? ከሰልፍ ኮንፊደንስ ካልነው ነገር ጋር፣ በራስ መተማመን ካልነው ጋር ይያያዛል። ምን ማለት ነው? በራስ መተማመን ባለፈው ስናነሳ እንደነበረው አለኝ በምንለው እውቀት፣ ችሎታ፣ አቅም የመሳሰለው መተማመን ማለት ነው። አለኝ ያልኳቸው በራሴ እንድተማመን የሚያስችሉኝ እውቀት ይሁን አቅም ይሁን ጉልበት ይሁን እነዚህ ጉዳዮች በሙሉ ካሉኝ እና ደግሞ ያሉኝን እውቀቶችና ነገሮች ቅድም ያለው የሚገባኝ ቦታና ሜዳ ላይ ይዣቸው የምገኝ ከሆነ እነዛ የሚገባኝ ያልኩት ቦታ ላይ ስገኝ አለመገለጥ አይችሉም፣ አለመውጣት አይችሉም፣ ሰዎች ጋር አለመድረስ አይችሉም፣ አለመታየት አይችሉም። በጣም ብዙ ሰው ያልገባውና እየተቸገረ ያለው ይሄኛውን ነገር ነው። ቀጭን ነገር ናት እንደዚህ አይደለ? በቃ ለማስረዳት የምትከብድ አይነት ሽሜ እንዳለው ለብሮ የሚከብረው ሰዎች አልገባቸውም። ያልገባቸው የሌላቸውን በመፍጠር ለራሳቸው መጀመሪያ ያዋሹታል። ከዛ ሌሎች ሰዎችን እየዋሹ ለማሳመን ይሞክራሉ። ከዛ ሰዎች ይቀበሏቸዋል። ወይ ከሌማ ጎበዝ እንትን ነው ማለት ነው፣ ጎበዝ ባለሙያ ነው ማለት ነው፣ እንደዚህ ነው ማለት ነው፣ እንደዚህ ያደረገ ነው ማለት ነው የሚለውን ነገር ለሰዎች ይነግራሉ። ለሰዎች ለመንገር በሚያደርጉት ጥረቱ ለራሳቸውም እየነገሩት ይመጣሉ። ስለዚህ አንድ ፊኛ መነፋት ነው ያልነው፣ ዝም ብሎ መወጠር ነው ያልነው የሚመጣው በዚህ ምክንያት ነው። ከዛ የሚገባኝ ክብር ይሄ ነው ይላሉ። በጣም የሚገርመው ይገባኛል ብሎ ያሉት ክብር ላይ ሲደርሱ ይጥላቸዋል። ምክንያቱም መሸከም የሚችል ጫንቃ የላቸውም፣ አልደረሱም እዛ ውስጥ፣ ልምዱ አልመጣም። ትከሻው አብሮ የሚደነድነው በዛ ልክ ሲሆን ነው። ገብቶሻል? በሁለት መንገድ ላስረዳ ይሄንን እና ልጨርስ። አንደኛው ስፖርት በመስራት ሰውነታቸው የሚገነቡ ሰዎች ትክክለኛና ጤናማ በሚባለው መንገድ በቀን ውስጥ መስራት ያለባቸውን ያክል ስፖርት እየሰሩ ምን እያደረጉ እየተመገቡ ጊዜ ወስደው ሰውነታቸው መስል ሲያከማች በትክክለኛው ጡንቻ በደንብ ሲሰራ
ያ ትክክለኛ የሆነ ጡንቻ ስለሆነ ያንን የሆነ ሸክማሉ ነው የሚያስቡትን ኪሎ መሸከም አይከብዳቸው፣ ይታያል፣ ይገለጣል። በቃ ምንም ችግር ሰውነት አይቸገርም። አርቲፊሻል በሆነ መንገድ በቃ የሆነ ነገር እየተወጉ ምን እያሉ እንደዚህ ያበጥ እንዲመስላቸው ቢደረግና ሲታዩ እኮ ሰውነታቸው ምናልባትም ስፖርት በመስራት ሰውነቱን ካዳበረው ሰው የበለጠ ቅርጽ ያላቸው ያበጡ ሰዎች ሊሆኑ ይችላሉ። ጥያቄው የሚመጣው ኪሎ መሸከም ላይ ነው። የሚታየውን ፊዚክ ይሄ የሚታየውን በአይን የሚታየውን ነገር መገንባትና በትክክል የጠነከረውን ጡንቻ መገንባት በጣም የተለያዩ ጉዳዮች ናቸው። ይሄኛው ሁለተኛው ሲዶ ኮንፊደንስ የምንለው የተሳሳተ ለራስ ክብር የምንለው የሚገነባው የሚታየውን ዝም ብሎ ይሄ መነፋፋቱን ነው። መሸከም ሲመጣ ጫንቃ አልተዘጋጀም ለዛ። ይሄኛው ሰውዬ በየቀኑ ኪሎውን እያስተካከለ በእያለ ሲሰራ ሰውነት እየለመደ ልምድ እያገኘ መጥቷል። ስለዚህ መሸከም ይችላል ያ ጫንቃ። ይሄ ግን እንደዛ አላረገም። ስለዚህ የማያውቀውን የሆነ ቀን አምጥተን ብናሸክመው እነዚህ እኩል መሸከም የሚችሉ ሰዎች አይደሉም። ትክክለኛ ሪስፔክት መገለጫው ይሄ ነው። ሁለተኛው የክብሩን ጉዳይ አንድ ታሪካዊ በሆነ እንትን እናንሳው። ብዙ ሰው ያውቀዋል። በዚህ በኤርትራ በሁለተኛው ኢትዮጵያ ለሁለተኛ ጊዜ ጣሊያን በተወረረች ጊዜ በነበረው ወቅት ላይ የኤርትራ አካባቢ ገዢ የነበረ የጣሊያን መኮንን ነው ይባላል። ያ ሰው ቤት ውስጥ ለነበረ ውሻ ታሪክ አጥንተው ስለመጡ እነሱ ያኔ አሉላ አባነጋ በጣም ሲዋጋቸው ስለነበር ውሻውን ቤት የነበረውን ውሻ አሉላ ይላል ብሎ ይጠራዋል አሉ። እና ኢትዮጵያዊ የውስጥ አርበኛ የሆነ ሰው እንዲሰልል ባንዳ ሆኖ መስሎ ተቀጥሯል። እሱ ቤት መድረጃ እንዲያቀብል ነው ለአርበኝነት የተላከው። እና ይቆጨዋል፣ ሁሉ ጊዜ አሉላ እያለ የጠራ ውሻውን ሲያበላው ይቆጨዋል። እንዴት በጌታዬ ባሉላ ስም ውሻውን እየጠራ ብሎና የሆነ ቀን ሰውየው ለስራ በሄደበት በዘነዘና ውሻውን አናቱን ይልና ይገለዋል። እና ሰውየው ሲመጣ የት ሄደ አሉላ ሲል ሞተ እኮ እና እዛ ቀበርኩት። ምን ሆኖ ሞተ ሲለው ስሙ ከብዶት ሞተ። እና ይሄ የማይገባ ክብር ለራሳችን ነግረን መሸወድ እንችላለን። ልክ ደርሰናል ብለን ያሰብንበት ክብር ይገባናል ያለበትን ክብር ልክ የሆነ ቀን በሆነ አጋጣሚ ሰዎች ቢሰጡን ወይ እጃችን ላይ ልክ ሲገባ መሸከም ያቅተናል፣ ትክክለኛ ያልሆነ ክብር ሲመጣ። ስለዚህ ቅድም ያለው ይሄ ለራሳቸው ዝም ብለው የነገሩ ምናምን እያሉ የሚሆነው ክብር አይደለም ያለበት ምክንያት የማክበር አይደለም። የማክበር የሚሆነው ቅድም ካለው በትክክል ራስን ከመረዳት የሚጀምር ነው። ከዛ ደግሞ ወጥ የሆነ አቋምም ጭምር ነውና መገለጫዎች የተወሰኑ እነዚህ ናቸው። ብዙዎቹን ጥያቄዎች እንዲያውም መለስክልኝ፣ በኋላ ተመልሼ መጣ ይሆናል። ተመልካቾቻችን ናብልስን ነው የተመለከታችሁ ያላችሁት። በነገራችን ላይ ከዚህኛው ከዛሬው ርዕሰ ጉዳያችን ጋር ራሱ የሚያያዘው ራስን መገምገም ራስን መፈተሽ የሚለውን ፕሮግራማችንን ዩቲዩብ ላይ ገብታችሁ ብትመለከቱት የዛሬው ደግሞ የበለጠ ትርጉም እንዲሰጣችሁ ያደርጋልና እሱን ትመለከቱት ጋብዛለሁ። አሁን ቆይታችሁ ከኛ ጋር ይሁን። የኔ አንዱ ጥያቄ ምን ነበር? ብዙ የስራ ቦታ ላይ ሁሉ ምን የሚታይ ይመስላል? አሁን ከትትናም ጋር ሊገናኝ ይችላል። ራሳችሁን በደንብ ለራሳችሁ ቦታ ስጡ፣ ራሳችሁን ከፍ አድርጉ፣ ራሳችሁን መጀመሪያ ማክበር አለባችሁ። ራሳችሁን ካላከበራችሁ ማንም ሰው እናንተን አያከብራችሁም የሚባሉ ነገሮች በጣም ይሰማሉና አንዳንድ ሰዎች ራሱ ሳይፈልጉት አሁን ያልካቸው ነገሮች ውስጥ ሊገቡ ይችላሉና ከሱስ እንዴት ማምለጥ ይቻላል የሚለውም በዛው አስተ ወደ ሽሜ ደግሞ ሄዳል። ልክ እሱን ስጠይቅ ሌላ ሁለት የረሷቸው መገለጫዎች ትዝ አሉ። ስለዚህ እነሱ ልጨምርና ወደ ሽሜ እንመለሳለን። እሺ፣ ሌላኛው ለራስ የሚሰጥ ክብር ላይ ለራሴ ክብሬ ይሄ ነው ካልኩ ራሴን አላቆሽሽም። መደረግ የሌለባቸው ሌላኛው መገለጫው እሱ ነገራችን ላይ ይገባዋል ያልኩትን ክብር ለራሴ መስጠት አያስቸግረኝም። አሁን አንቺ ያልሽውን ጥያቄ አብሬ እንድመልስ ያደርገኛል። ምን ማለት ነው? ይሄ ለኔ ይገባኛል ያልኩት ቀላል ከሚመስሉ ተራ ከሚመስሉ ራስን ከመንከባከብ ራስን ጤንነትን ከመጠበቅ የስሜት ደህንነቶቻችን የሚጠብቁ ቦታዎች ላይ ከመገኘት መንፈሳዊ የሆኑ ሴቶችን ከማስጠበቅ አንጻር እነዚህ ነገሮች በሙሉ ለራስ የሚሰጥን ክብር እኔ የተከበርኩ ነኝ። አሁን እነዚህ ነገሮች ከምን ይቀዳሉ? ከሃይማኖት፣ ከባህል፣ ከምናምን አይደል? እኔ የኔን መገለጫ ስል ስለዚህ እኔ ለምሳሌ በእግዚአብሔር መልክና ምሳሌ ተፈጥሬያለሁ ብዬ የማመን ሰው ነኝ። እኔ ክርስቲያን ነኝ፣ ኦርቶዶክስ ነኝ ብዬ አምናለሁ። እና ደግሞ እንደ ኦርቶዶክስና ክርስቲያን እንደሆነ ሰው ደግሞ መደረግ ያለባቸውን የሌለባቸው ብሎ ሃይማኖት የሚነግረኝ ጉዳይ አለ። መደረግ ያለባቸውን የሌለባቸው ጉዳዮች ኃጢአትና ጽድቅ ከመሆን ያለፉ ናቸው ብዬ አስባለሁ። ኃጢአትና ጽድቅ የመሆን ጉዳይ ብቻ ሳይሆን በጣም ከፍ ወዳለ እግዚአብሔርን ወደ መምሰል የሚያሳድጉ ነገሮችን ማድረግ አለብኝ ብዬ አስባለሁ።
እነዚህ ነገሮች እያደረጉ መገኘት ለራስ ማድረግ ራስን የማክበሪያ ማሳያዎቹ ናቸው። ይሄንን ከማድረግ አንፃር ሃይማኖት የሚጠይቀኝን እያደረኩ መገኘት፣ ይሄንን ከመጠበቅ አንፃር ጤንነቴን ከመጠበቅ አንፃር ለሀገር እንዲህ አደርጋለሁ፣ ለማህበረሰብ ይሄን መስራት ፈልጋለሁ፣ ለቤተሰቦች ይሄን ማድረግ አለብኝ ብዬ ለራሴ ነው መደረግ አለብኝ የማስበው ነገር አውቀዋለሁ። ያን ከማድረግ አንፃር ያንን ማድረግ እንዲችል የሚያደርገኝን አካላዊ ደህንነቴን ጤንነቴን መጠበቅ ራሴን የማክበር የመገለጫ ነው። ይሄን ሳደርግ ሳይ ቢሮ በዩ ስራ ቦታ ያልሽው በቤት ውስጥ በሌሎች ቦታዎች ላይ እንደ ይሄን እኮ የሚያደርገው ይሄ ይገባኛል ብሎ ስለሚያስብ ነው ብሎ ሰው ሲያቅ ያን እንደሚገባኝ ማወቅና ያንን መስጠት አይቸገርም። እኔ ራሴን ሳላከብረው ስቀር ነው ሌሎች ሰዎች ያንን ማድረግ የሚከብዳቸው። ምን ማለት ነው? ተቃራኒ አሉኝ ከምላቸው ሴቶች ውጪ የሆንኩኝ ስገኝ ሌባ ስሆን ሰካራም ብሆን ነው ይሄ መደረግ። ለምሳሌ ቢሮስ መደረግ የሌለበትን በሰዓት አለመገኘት፣ ስራን በትክክል አለመስራት፣ እነዚህ ነገሮች የማሳይ አይነት ሰው ሆኜ ብገኝ ራሴን እያከበርኩ አይደለም። እያከበርኩ ያልሆንኩት ከሴቶቼ ከምናምን አንፃር መደረግ አለበት ያልኩትን ለራሴ እያረኩ አይደለም ማለት ነው። ይሄ የሚያዩ ሰዎች እንዴት ለኔ ይሄ ክብር ይገባሉ ሊሰጡኝ ይችላሉ? ይሄ ግን በተሳሳተ መልኩ ተተርጉሟል ብለን እናስባለን። አሁን ሰዎች ይሄ የሚመስላቸው ራስን ማክበር ማለት የሌላቸውንም ልምድ፣ የሌላቸውንም ችሎታ፣ የሌላቸውንም እሴት፣ የማይተማመኑበትን እሴት ሁሉ ሳይቀር በአደባባይ ቆመው ማውራት፣ መዋሸት ለራሳቸው ክብር እንደመስጠት ወይም ለራሳቸው መንገር እኔ እኮ እዚህ ቦታ ላይ ያለሁት ምናምን ብሎ ማለት በጣም እንደው ለመጠቅለል ካስቻለን ወደ ሽሜ ረጅም ሰዓት እንደወሰድኩ ይገባኛል። ወደ ሽሜ ለመውሰድ እንዲህ አለኝ ካላያችሁልኝ እያለ እየመጣ በየቀኑ ይሄ ጓዳዬ እንደዚህ ነው የምቀባው ሽቶ እንደዚህ ነው የምለብሰው ልብስ እንደዚህ ነው እያለ የግድ በቃ እመኑኝ እያለ ራሱ ያላመነውን ራሱ ያልገባውን እንደማይገባ ውስጡ እያወቀ ያለውን ነገር እየተጨቃጨቀበት ከራሱ ጋር ያለውን ጉዳይ መጥቶ የግድ እኛን ለማሳመን የሚለፋው ሰው እያለ የት እንደሆነ ምን እንደሚሰራ ስሙ የአባቱ ስም ምናምን እንደሆነ የማናውቀው ኢትዮጵያ ውስጥ በጣም ትልቁን ቢሊዮን ብር የሚያንቀሳቅሰው የሆነ ሰው እያለ ልዩነቱ ውስጥ ይመስለኛል። ያንን ሰውዬ ብታገኘው አለማክበር አትችልም። ይሄን ሰውዬ ደግሞ ስታገኘው ለማክበር ይተናነቀኛል። ትክክለኛ ራስን ማክበርና እንትን ያላቸው ሰዎች ልዩነት ይሄ ይመስለኛል። ምን ያህል እንደሚያስረዳ አላውቅም። እሺ እንዲያውም ወደዚህ ወደ ጥቅሙ ስንሄድ የበለጠ ሊያብራራ ይችላል ብዬ አስባለሁ። እኔ ራሴን ማክበሬ በዙሪያ ላሉ ማህበራዊ ህይወቴ ላይ፣ ግላዊ ህይወቴ፣ ቤተሰብ ህይወቴ ላይ ምንድን ነው የሚያመጣው ጠቀሜታ? እዛ ላይ ምናልባት ተወሰነ ሀሳቦች የታነሳበት ይሆናል። ወደ አንተ እንስማማ ይሆናል። ማለት እንግዲህ ሁለቱንም የኔ ያነሳቸው ነገሮች ላይ እንደ ኮምፕሊመንት ያረኩኝ አሁን ያነሳሽውን ጥያቄ ለመመለስ ሞክራለሁኝና እንግዲህ ሰዎች ማለት ይሄ ራስን ማክበርና ሌሎችን ማክበር ተመጋጋቢ ነገሮች ናቸው። እንግዲህ አንድ ሳንቲም ሁለት ገጽታ ልንላቸው እንችላለን። ማለት ሰው ራሱን ካላከበረ ሌላውን ለማክበር ይቸገራል። አንዱ ምክንያቱም ያለውን አይደል የሚሰጠው ሰው። ስለዚህ ለራሴ የሌለኝን አክብሮት ለሌላው ልሰጥ ከባድ የለም። አክብሮት የሚለው ነገር የለም። ራስና ሌላ የሚለው ቅጽል መነሻው ዋናው ኮሩ ነገር ግን ማክበር ነው። ሁለተኛ እኔ ራሴን ካላከበርኩ ደግሞ ሌሎች ሰዎች እኔን እንዲያከብሩ መጠበቅ አልችልም። ማለት ሰው እንግዲህ ራስን ማክበር የሁለት ጎን ጥቅም ነው ያለው ማለት ነው። እኔ ሌሎችን እንዳከብር ይረዳኛል፣ ሌሎችም ደግሞ ለኔ የሚገባውን አክብሮት እንዲሰጡ። እንግዲህ መከባበር ሲባል እኔ ሽመልስ ስለሆንኩ አይደለም መከበረው። ቅድም እኔ ያነሳው መሰረታዊ የሰውነት ልክ አለ። ሰው ስለሆንኩ እንድከበር ግን ሰው የሚሰራው መስራት አለብኝ፣ ሰው የሚሆነው መሆን አለብኝ ማለት ነው። ማለት የሰውነት ልክ አለው። በስነ ልቦናውም ልክ አለው፣ በመንፈሳዊውም ልክ አለው፣ በማህበረሰብ ውስጥም ልክ አለው እኮ በቤተሰብ ደረጃ ልክ አለው። አሁን አንዳንድ ጊዜ ሰዎች አይተው አንተ እውነት ግን ከዛ ቤተሰብ ነው የወጣኸው ይላሉ። ለቤተሰቡ ክብር ይባላል ማለት አለ። ይሄ እንደ ቤተሰብ እንደ ማህበረሰብ ከዛ ዩኒቨርሳል ደግሞ ሰው በመሆናችን ከግለሰብ ተነስቶ ማለት ነውና እነዚህ ሁሉ ደረጃዎች ናቸው የመከበር መገለጫዎቹና
ራስን ማክበር ራስንም ሌሎችንም ለማክበርና ለማስከበር ትልቅ ጠቀሜታ አለው። እንግዲህ ቅድም ይሄኔ ስለ ቦታ ሲያነሳ ነበረ። ከዚህ በፊት እናንሳው እርግጠኛ አይደለሁም። ብዙ ጊዜ እንደ ምሳሌ ስለምጠቀምበት እንግዲህ አባት ልጁን በጣም ውድ የከበረ ማዕድን እንዲሸጥ ገበያ ይዞ እንዲወጣ ይልከዋል። ነገር ግን መመሪያ ያስቀምጦለታል። ትሄዳለህ ይሸጣሉ ሲሉ አዎ በላቸው፣ ስንት ሲሉ 2፣ ያው ቁጥሩን ራንደምሊ ያስቀመጥኩት 2 በላቸው፣ ከዛ ሚልሁን መልሱን ይዘህልኝ ነው። እሺ ይላል። መጀመሪያ ከሰልተራ ሄደ። ስንት ነው ሲሉት 2 ይላል። 200 ይሉታል። ከዛ እየሮጠ በጣም 200 አሉኝ ይላል። በጣም ጥሩ፣ አሁን ደግሞ ብረታ ብረት ምናምን የሚሸጡበት መዳብ ምናምን ያለበት ሄድ ይለዋል። ይሸጣል? አዎ። ስንት ነው? 2000 አሉ። ከዛ የሮጠ ተመልሶ ይመጣል። መጨረሻ ላይ ሶስተኛ የሄደበት ቦታ በጣም ውድ ወርቅ፣ አልማዝ ምናምን የሚሸጥበት ቦታ ነው እና ስንት ነው ሲሉት 2 አለ። 2 ሚሊዮን። እንግዲህ ይሄ ተመሳሳይ ነገር የሚመጥነው ቦታ ውድ ነው። ውዶቹ የሚገኙበት ቦታ ላይ አይደለም የተገኘው። የከበረ ነው የተከበረው ቦታ ላይ አይደለም የተገኘው። አንዳንዴ ሰው ይሄ ቦታ ስንል ጥንቃቄ የሚያስፈልገው ይሄ የደረጃ የምናምን ነገር እያወጣን አይደለም። ስለ አንዳንዱ በማህበራዊ ደረጃው፣ አንዳንዱ በገንዘብ አቅሙ፣ አንዳንዱ በመማር አለመማር ደረጃ ይሄ እኔ ክላስ አይደለም ይሄ እኔ ክላስ አይደለም የሚለውን አይደለም እያነሳን ያለ ነው። ጥልቅ የሆነውን የሰውነትን ክብር ነው እያነሳን ያለ ነው። ስለዚህ እዛ ቦታ ላይ ተገኝቼ አንደኛ የምገኝበትን ቦታ መርጣለሁ። የምገኝበትን ቦታ ስመርጥ የምመርጠው ከእሴት አንጻር ነው ስንል ይሄ ነገር ለኔ የሚመጥነኝ ቦታ ነው ወይ? አሁን ለምሳሌ አንድ ሰው አካሉን ቅድም ይሄን እንዳነሳው አካላችንን ማክበር አለብን አይደል? አንዱ ክብር የሚገለጠው እዚህ አካሌ ላይ ሰው አካሉን ማክበሩ የሚገለጠው ለአካሉ በሚሰጠው ነገር ተገቢ ነገር ነው ወይ? አሁን ለምሳሌ ሱስ ከሚያመጡ ሰውነትን ከሚጎዱ ነገሮች ራሴን ሳቅብ ለሰውነቴ ክብር እየሰጠው ነው። ሳምባዬን አከብረዋለሁ፣ ጉበቴን አከብረዋለሁ፣ ልቤን አከብረዋለሁ፣ አፍንጫዬን አከብረዋለሁ፣ አይኔን አከብረዋለሁ። ለምን? ብዙ ስራ አለበት። ሲመጣ ሰው ሆኜ ስመጣ ይሄ አካሌ ሲሰጠኝ ሊያገለግል የተቀመጠለት ትልቅ ዓላማ አለው። ስለዚህ አከብረዋለሁ። ሰውነቱን ሲያከብር ሰው ያገኘው ቦታ ላይ ራሱን በማይገቡ ተግባራት ውስጥ አያገኘው። ልቅ በሆኑ ድርጊቶች ውስጥ ራሱን አያገኘውም። ያገኘው ቦታ ላይ ሲወድቅ አይገኝም። I respect my body፣ ሰውነቴን አከብረዋለሁ። አሁን አንዳንድ ጊዜ ለናል በጣም በርካታ ቦታዎች ላይ ሰዎች ሰውነታቸውን አካላቸውን በማያስከብር ተግባር ውስጥ ተሰማርተው ማለት ነው። እና አከብረዋለሁ፣ ይህንን የምሰጠው ክብር ነው ማለት ነው። ራሴን ስጠብቅ ለሰውነቴ የምሰጠው ክብር። ሁለተኛው በምንሰራው ስራ፣ በምንኖርበት በቤተሰቤ በምናምን ውስጥ አንዳንድ ጊዜ ምን ይሆናል? ባለቤቴና ቆና ሞሌ ባለዳ አይቀበለውም አይደለም ይባል። እኛ ያላከበርናቸውን ነገሮች ሰዎች እንዲያከብሩልን እንጠብቃለን። እኔ ክብሬን የሚያዋርድ ስፍራ ላይ ተገኝቼ እዛ ከሰልተራው ጋር ተገኝቼ እንዴት በእንቁና በወርቅ ክብር አልታየሁም ማለት አልችልም። አልቻለሁ። የማይገባኝ ሜዳ ላይ የተጫወትኩኝ በሚገባኝ ሜዳ ሰዎች እንዲያስቡኝ ያን መጀመሪያ እኔ ነኝ መወሰን ያለብኝ። ስለዚህ ለራሳችን የምንሰጠው ክብር ሲባል ውስጣዊ እምነቴን፣ እሴቶቼን የሚመጥኑ ቦታዎች ላይ፣ ድርጊቶች ላይ መገኘት መቻል። ቃላቶቼ ራሱ ከአንደበቴ የሚወጡ ይሄ ካንተ አይጠበቅም፣ እንዲህ አይነት ንግግር ካንተ አይጠበቅም። አንዳንድ ጊዜ እንዴ ከገሌ ነው የወጣው የስድብ ቃል፣ ቀልድ ጨዋታ ተብሎ ራሱ ምናወጣቸው ጨዋታና ቀልዶች ለራሳችን የምንሰጠውን ዋጋ በደንብ አድርገው ነው የሚያሳዩት። እና ሪስፔክት ክብር ሲባል እነዚህን ሁሉ ነገሮች ያካተተ ነው የሚሆነው። ስለዚህ ሌሎች ሰዎችን በማክበር ይገለጣል። ሌሎች ሰዎችን ለማክበር አስቀድሞ ደግሞ ራስን ማክበር።
ያኔ በቃ ልክ እንተያያለን ማለት ነው በእኩል ደረጃ። ከዛ ለራሳችን የምንገባቸውን ትናንሽ ቃሎች ፕሮሚሶች እነሱን ጠብቀን መገኘት፣ ይሄን አደርጋለሁ ያልነውን ነገር አድርገን፣ ይሄን እሰራለሁ ያልነውን ነገር ሰርተን፣ ይሄን እፈጽማለሁ ያልነውን ነገር ፈጽመን መገኘት ለራስ የሚሰጠውን ክብር በትልቁ ያሳያል። እና በዚህ መንገድ ከሄድን ራስን በማክበር ሌሎችን አክብሮ ተከባብሮ በየዋጋችን ልክ ህይወትን መምራት በጣም ቀላል ነገር ነው የሚሆነው ማለት ነው። እና ሁለትዮሽ ነው። ሌሎችን ማክበር ራስንም ማክበር በጣም ወሳኝ ጉዳዮች ናቸው። አንድ አባባል ትዝ አለኝ፣ ቤተሰብ ላይ በተለይ ተከብረው አስከብረውናል። ወላጆች ብዙ ጊዜ የሚጠቀሙት ነገር አለ። ልጆቻችን ሲመርቁ ተምረው የሆነ ደረጃ ሲደርሱ ወይ ደግሞ ጋብቻ ላይ ሲናገሩ ልጆቼ ተከብረው አስከብረውኛል ብለው ይላሉና ለመከበር እኛ ውስጥ ያለውን ብቻ አይደለም ማለት ማክበር ያለብን ማለት ነው። ማህበረሰቡም ሴት የሚያረጋቸውን ስርዓቶች፣ ወጎች ሁሉ መጠበቅ አለብን ማለት ነው አይደል? ይሄን ይችላል። ምንድነው ሂደቶቹን እናንሳ። እንዴት ነው ሰው ወደ ራስን ወደ ማክበር የሚመጣውም? እንዴት ነው ጥቅሞቹም ያነሳናቸው ጥቅሞቹ ብዙ አሻሚ አይደሉም ብዬ አስባለሁ። አሁን የሚያነሳቸው የተወሰኑ እንደው ግልጽ አድርጎ ግን ሰዎች 1 2 3 ተብሎ ተቆጥሮ የሚረዱ ነገሮች እንዲያውቁ ከማድረግ አንፃር አንደኛው የተሻለ የስነ ልቦና ደህንነትና የአእምሮ ጤንነት ሰዎች እንዲኖራቸው በጣም ትልቅ አስተዋጽኦ ከሚያደርጉት ነገሮች መካከል አንዱ ሰልፍ ሪስፔክት ነው። በተቃራኒ ኢቭን በነገራችን ላይ አንዳንዶቹ የስነ ልቦናና ስነ አእምሮዊ ጫናዎች አንዱ የሚያጠቁት ይሄንን ለራስ የምንሰጠውን ክብራችንን እና ለዛ ነው ሰዎች አንዳንዴ እንዲህ አይነት እንትኑ ሲሆኑ ይሄ ማለት በሙሉ እንደው ሰነፍ ስለሆኑ ነው እያልን አይደለም፣ ግን ደግሞ ሲጠቁ ግን እናያቸዋለን። አረባም አልጠቅምም የሚለው ስሜት ሲመጣ እንደዚህ ነገሮች በደንብ ይታዩናል። የለፋንበት ዋጋ የሰጠነው ስንት የደከምንበት ነገር ምንም እንዳልሆነ እንዲሰማን እንዲያረጉን ሁሉ የሚያረጉ አይነት ችግሮች ይፈጠራሉ። ከነዚህ በጣም በብዙ መንገድ ራሳችን የምንከላከልበት እንደ ክትባት ሆኖ ማገልገል የሚችል ነገር ነው ብዬ አስባለሁ። አንዱ እሱ ነው። ጥቅሙ ምንድነው ካልን የተሻለ ውጤታማ የሚሆን ስራ መስራት የሚችሉ ሰዎች የሚወጡት በዚህ መንገድ ነው። ምክንያቱም ራሳቸውን የሚረዱ፣ ዋጋቸውን ያወቁ፣ የሚገባቸውን ክብር የሚያውቁ፣ ከሚገባቸው ክብር በላይ የማይጠብቁ የማይፈልጉ፣ የሚገባቸውን ክብር ደግሞ የማያስነኩ። እንደ ኢትዮጵያ የምንታወቀው በሱ አይደለም። የማይደራደሩ ክብራቸውን ማስጠበቅ በቃ ክብራቸውን ማስጠበቅ ስንል በጣም ብዙ ነገር አለ ውስጡ የሚተነተን። በመንፈሳዊ ህይወትም ብንመለከተው ሰዎች በሚኖራቸው የዕለት ተዕለት እንቅስቃሴዎችም ውስጥ ብናየው ቦታው በጣም ትልቅ ነው። ብዙ ነገሮቻቸውን ከመቋቋም አንጻር የሚያግዝ አይነት ጋሻ ነው። ስለዚህ ለምሳሌ መገለጫችን ነው እንደ ኢትዮጵያውያን ስንል ደሃ ልንሆን እንችላለን። ደሃ ነን ማለት ግን እንደው በቃ ማንም የፈለገ ሰው የሆነ ነገር ልስጣችሁና እንዲላርጋችሁ ቢለን ደግሞ በቀላሉ ደግሞ የምንወሰድ ሰዎች አይደለንም። ፋክቱ እኮ ደሃ መሆናችን እኮ አይቀየርም፣ ወይም እሱን የካድን አይደለንም። እሱ መካድ አልተጠበቀብንም። ደሃ እንደሆነ እናውቃለን፣ ግን አንገት ከሚሰበር ባይበላ ደግሞ መቅረት እንደሚችል ግን እናውቃለን። መራብ በጣም በስንት ጣሙ የተሻለ እንደሆነ የምናውቅ ሰዎች ነን። ይሄ ከምን ይገናኛል? እንደ ግለሰብም እንደ ማህበረሰብ ለምንሰራቸው ማህበረሰቦችና እንደ ግለሰብ ደግሞ ለሚኖረን ማንነት አስፈላጊ ነገር ነው። ስለዚህ ከሴት ውጭ የሆኑ ነገሮችን እንዳላደርግ መጠበቂያ ግንብ ነው ማለት ነው፣ ጋሻ ነው ማለት ነው። ጥቅሙ ይሄ ነው። ስለዚህ እንዴ ታዲያ አሁን እንግዲህ መቼስ ደሞዝ የማይበቃ ለመኖር ለራሴ የሚሰጠኝን ክብር አውቀዋለሁ። እንዴት እኔ ከማንም ተራ ሌባ ጋር እኩል አብሬ ሌባ እባላለሁ? ስለዚህ ሙሰኛ እንዳልሆን የሚያደርገኝ እኔ ሌባ መባል ለኔ አይገባኝም ብዬ ማሰቤ ነው። ሌባ መባል አይገባኝም የሚለውን እርግጠኛ ስሆን ሌባ ሆኜ አልገኝም። ሌባ ሆኖ እንዳልገኝ የሚያደርጉ ገፊ ምክንያቶች ስለሌሉ ግን አይደለም። ሌሎች ሰዎች ገፊ ምክንያት ናቸው ብሎ የሚያቀርቧቸው ነገሮች በሙሉ እኔን እንዳይገፉኝ የሚጠብቀኝ ይሆናል። ክብሬን አውቀዋለሁ። ደሃ እንደሆንኩ ሳልበላ እንዳለሁ ብቀር ይሻለኛል። አንገቴ ተሰብሮ እንደማንም ሌባ የሰርቆ እኮ ነው ያመጣው ከምባል አልበላም ብሎ በድህነቱ የኖረው ከሌ ነው ተብዬ ብገለጥ ይሻለኛል ብዬ ስመርጥ ሌባ ለመሆንን መምረጥ እችላለሁ ማለት ነው። ስለዚህ ሌባ ለመሆንን የሚመርጡ ብዙ ሰዎች ሲኖሩ ሙሰኝነትን እንቀንሳለን። አሁን ጀስቲፋይ ለማድረግ አይደል እየሞከርን ያለነው። ገፊ ምክንያት ደሞዛቸው ስለማይበቃቸው እንደዚህ አይደለም። ጥያቄው እሱ አይደለም። ገፊ ምክንያቶች ይኖራሉ፣ ናቸው ገፊ ምክንያቶች ናቸው። ለራሱ የሚገባውን ክብር የሚያውቅ ሰው ግን በቀላሉ አይጎተትም፣ እዛኛው ሜዳ አይወርድም። እንደዚህና እንደ ግለሰብ እንደ ማህበረሰብ ያሉ ነገሮች ከማስጠበቅ አንፃር የሚጠቅሙ ናቸው። የተሻለ ይሄ ጥሩ የምትዩ አርአያ መሆን የሚችሉ ሰዎችን መፍጠር የምንችለው በዚህ መንገድ ነው።
አራያነታቸው ደግሞ ሌሎች ሰዎች ላይ ተጋብቶ እንደ ማህበረሰብ እሴት አስጠብቆ ነበረን የሚለውን ጥንካሬና እንዲኖረን የምንፈልገውን ጥንካሬ ይዘን እንቀጥል የሚያደርገን ጠንካራ መሰረት ነው ማለት ነው። እና ጥቅሞቹ እነዚህ ናቸው። እነዚህን መረዳት ይሄን እንዴት ነው የምናገኘው ነው ዘዴዎቹ እንዴት ናቸው? አንደኛው መልሰን ደጋግመን ያለው ነው። ዋጋችሁን ካላወቃችሁት ዋጋችንን ካላወቅነው ለራሳችን የሚገባን ክብር የትኛው እንደሆነ አንረዳው። ስለዚህ ዋጋን ማወቅ ነው። ዋጋን ደግሞ ለማወቅ ምንም የተለየ ፍልስፍና አይደለም የምናወራው። እኔ በህይወቴ ዋጋ የምሰጣቸው ጉዳዮች ምንድናቸው የሚለውን ከመረዳት መጀመር ነው። እንደ ማህበረሰብ 90% የሚሆነው ሃይማኖተኛ ማህበረሰብ ነው ይባላል። ሃይማኖት ያለው ሰው አይደለም፣ ሃይማኖት የሌለው ሰው የሚያደርጓቸውን ድርጊቶች እያደረግን የምንገኘው ግን ሃይማኖት አለን ብለን እናስባለን እንጂ ሃይማኖት እንዳለን ሰዎች አይደለም እየኖርን ያለ ነው ማለት ነው። ስለዚህ እኔ ዋጋ የምሰጠው ሃይማኖቴን ነው ካልኩ ሃይማኖቴ የሚያዘኝ የሚከለክለኝ እንዳላረገው የሚያረገኝ ነገር እንዳረገው የሚፈቅድልኝ ነገር ምንድነው የሚለውን ካወቅኩ አኮርዲንግሊ መኖር ጀምራለሁ። በዛ መሰረት መኖር ጀምራለሁ። ያኔ ዋጋዬን እያገኘው ትመጣለሁ። እኔ እኮ ይሄ ነው ዋጋዬ፣ እንዴት በዚህ ተመናለሁ ማለት እችላለሁ። እሱን ለማወቅ ማወቅ አለብኝ። ዋጋ የምሰጠው ነገር ይሄ ነው ደግሞ ይልሽ አሁን ይሄን ይዣር ለትዳር ውስጥ ምገባው፣ ይሄን ይዣር ለማህበር ውስጥ ምገባው፣ ይሄን ይዣር ለስራ ውስጥ ምገባው። ስገባ ከትዳሬ ምን እንደምፈልግ አውቀዋለሁ። ከትዳሬ ምን ማግኘት የተሻለ ትዳር እንደሆነ እንዳቅ የሚያደርገኝ አውቀዋለሁ። ስለዚህ በጣም ከብዙ ነገሮች ጋር የተያያዘ ጉዳይ ነው ማለት ነው። ስለዚህ መጀመሪያው ጉዳይ ዋጋ የምንሰጣቸው ጉዳዮች ከመረዳትና እነዛን ነገሮች ከመኖር መጀመር ነው አንደኛው። ሁለተኛው አላስፈላጊ የሆኑ ራስን መውቀሶችን መቀነስ ይፈልጋል። ራስን ማክበር የሚፈልግ ሰው አላስፈላጊ መውቀሶች ምን ማለት ናቸው? አንዳንዴ የኛ ያልሆኑ ሳናስበው ግን ሌሎች ሰዎች በሆነ አጋጣሚ የጫኑብን ጉዳዮች አሉ። የምንኖርበት ጊዜ ይህን ርዕሰ ጉዳይ አድርጎ ማንሳት ያስፈልገበት ምክንያት የምንኖርበት ጊዜ ብዙ ነገሮች በቀላሉ ወደኛ ጆሮ ወደኛ ልቦና እንዲደርሱ የሚያደርግበት ወቅት ነው። ሚዲያው፣ ሶሻል ሚዲያው፣ መሰረታዊ ሚዲያው፣ የሚወራው ወሬ፣ የምናገኛቸው ሰዎች፣ የዓለም መጥበብ የዛሬ 10 ዓመት 20 ዓመት እኛ ሀገር ውስጥ ምንነቱን የማናውቀው ጉዳይ በጣም የደነቀ የፍጥነቱ መንገድ በምን እንደደነቀ ልንገራችሁ። ቀጥታ ከዚህ ርዕሰ ጉዳይ ጋር አይገናኝም፣ ግን በምን ያህል ፍጥነት መረጃ እየመጣ እንደሆነ እንግዲህ የሰባት በጣም ትልቁ እድሜ 8 ዓመት ማለት ነው። የ8 ዓመት እድሜ ያላቸው ልጆች የሚሄዱበት የታክሲ ሰርቪስ ውስጥ ገና የአንደኛና የሁለተኛ ክፍል ተማሪዎች ያሉበት የታክሲ ኮንትራት ሰርቪስ ውስጥ ነው የሰማሁት ብሎ አንድ ልጅ ለእናቱ የሆነ ነገር ይነግራታል። ከጓደኞቻችን መሀል የሆነ ልጅ ኪኒን ይዞ መጥቷል እና የሆነ ኪኒን ይዞ መጥቷል። እንግዲህ ከቤት ያገኘው የሚዋጥ ኪኒን ይዞ መጥቷል። ምንድነው ሲሉት ኪኒን ነው አላቸው። ከዛ ቫያግራ እንዳይሆን አለው አንድ ልጅ። አንድ የ8 ዓመት ልጅ ቫያግራ ያውቃል። መድኃኒቱን ለምን ይሰጥናል እኮ ላያውቅ ይችላል። ስሙን ራሱ ያውቀዋል። ይሄ የሚያሳየን በጣም ብዙ ነገሮች ምን ያህል ሰዎች ጆሮ ላይ ለመድረስና ልቦና ላይ ለመድረስ ምን ያህል ቀላል እንደሆኑ ማሳያ ነው። ይሄ አሁን ይሄ ምናችን እንደዚህ ስንሆን እንደዚህ ለመረጃ በዚህ ልክ በቀረበ ልክ ምን ይሆናል? የኔ ዋጋ ያልነበሩ፣ የኔ መለኪያ ያልነበሩ፣ የኔ ክብር መገለጫ ያልነበሩ ጉዳዮች ሳላቃቸው እኔ ጋር ይመጣሉ። ከዛ ሳላቃቸው ይዋሃዳሉ ከኔ ጋር። ከዛ ለራሴ የማይሆን ነገር እነግረዋለሁ። አይገባኝም እኮ ይሄን እኮ አላረኩም እኮ ይሄ እኮ የለኝም እኮ ስለዚህ እንዲህ ስለሆነ መከበር የለብኝ የሚል ነገር ለራሴ ጀምራለሁ። ስለዚህ ሰዎች ይሄን አላስፈላጊ ሆነ አነሰሰሪ ሰልፍ ቶክ ይሄ ለራሳቸውን የሚቀንስ ራሳቸውን የሚያዋርድ ነገሮችን የራስ አድርጎ ከመቀበል መቀመጥ የሚጀምሩት የኔ ትክክለኛ የትኛው የሚለውን ከመረዳት ነው። ከአንደኛው ጋር ይገናኛል። ሁለተኛው ግን ይሄንን ከመቀነስ መጀመር ነው ሁለተኛው ደረጃ። ሶስተኛው ቅድም ሽሜ በጣም ያለው ጉዳይ ነው። የጸና አቋም ይፈልጋል። ለራስ የሚሰጥ ክብር እንደዚህ እየዋዠቀ ሊሆን አይችልም። ስለዚህ የጸና አቋም ይፈልጋል። አውቃለሁ ብዙ ሰዎች ልክ ነው እንኳን ቢሉት እኔ እስካልተቀበልኩትና ለኔ እስካልመሰለኝ ድረስ እኔ ከምሰጠው ዋጋና ቦታ አንፃር እኩል እስካልሆነ ድረስ አልቀበለውም ማለት መብቴ ነው ማለት መጀመር ይፈልጋል። ስለዚህ በተወሰነ ያክል ጽናት ይፈልጋል ማለት ነው። በእነዚህ 3 መንገዶች ናቸው ምን እናመጣው እንችል። በጣም በተለይ ያቋም ጽናት ነገር በትክክል ለብሶ አስቸጋሪው ላይ ይመስለኛል። አሁን እንደው ራሳችንን ማክበር ምን እንደሆነ ስላወቅ ነው ራሳችንን ስላከበር ነው ብቻ አይሆንም። ተከብረህም የሚያስከብር ነገርም ሰርተህ የምትፈልገውን ቦታና ክብር ላታገኝ የምትችልበት በጣም ብዙ እድል ይኖራልና
የማይከበሩ ብለን የምንላቸው ሰዎች የክብር ቦታቸውን አግኝተው ታያለና እዚህ ላይ ይመስለኛል ጽኑ የሆነ አቋም ይዞ መቀጠል የሚያስፈልገውና ፈተናውን ማለፍ የምንችልበትን መንገድም በዛው ሽሜ የምትጠቁመኝ ብዬ ነው። እንዴት ልንጸና እንችላለን? አዎ አንደኛው ነገር ክብር ከሌላው የምንጠብቀው ነገር አይደለም። ያ ከሆነ በጣም ብዙ ችግር ይፈጠራል። መጀመሪያ ከራስ ነው መጣው ትልቁ ሽልድ፣ ይሄ መከለያው እሱ ነው። ለራሳችን የምንሰጠው ክብር ግን እኔ ተከበርኩ ነኝ በማለት አይደለም። ደጋግመን እንዳስቀመጥ ነው የኔን እሴት የሚመጥኑ ተግባራትን በመከወን እንደዚህ አይነት ቃላትን በማውጣት ያን ክብሬን የሚመጥን ቦታ በመገኘት ነው የሚመጣው። ስለዚህ አንዱ መሰረታዊ ፈተናውን መቋቋሚያ እሱ ነው። ሁለተኛው ድንበር ያስፈልጋል። ባውንደሪ በጣም ወሳኝ ነገር ነው። አንዳንድ ጊዜ በግንኙነቶቻችን ውስጥ ድንበር የለሽ እንሆናለን። እኔ የሰዎች ህይወት ውስጥ የምገባው ድንበሬን ጠብቄ ነው። የት ድረስ መግባት አለብኝ? ያ ሰው የፈቀደልኝን ያህል ነው የሚሄደው። አልጋፋም የሰው ድንበር። እኔም ህይወት ውስጥ ሰዎች እንዲመጡ ማደርገው በድንበር። ድንበር ካከበርን ሪስፔክትን ጠብቆ መሄድ በጣም ወሳኝ ነገር። ስለዚህ የራስን ድንበር ማስከበር፣ የሰዎችንም ድንበር ማክበር በጣም ወሳኝ ጉዳይ ነው። አንዳንዴ በቃ ይተላለፋል ማለት ነው። እናልፋለን፣ በቃ አንዱን ይጥሳል እና በጣም ፈታኝ የሚሆነው እሱ ነው። ሶስተኛው ይሄ ክብሬ ተነካ የሚሉ ሰዎች አሉ። አንዳንድ ጊዜ ክብሬ ተነካ ይላሉ። ወይ ሊነካ ይችላል ክብር። እኔ አንዳንዴ ምን እላለሁኝ እንዴ በአሁን ሰው ወርቅ ምናምን ባንክ ወስዶ ቆልፎ ምናምን ያስቀምጣል አይደለ? ሌባ እንዳይነካበት እና ክብር ምናምን እኮ እንደዚህ የሆነ መጠበቅ ያለበት ነው። ዝም ብላችሁ እንዴት ታስነካላችሁ ማለት ሰው ራሱን ካልናቀ ማንም ሰው እሱን የመናቀ ስልጣን አይኖረው። እኛ ካልፈቀደና ትከሻችንን ካልሰጠን ማንም ሰው ሊጭንብን አይችልም። ይህ ማለት ሰዎች አክብሮት የሌለው ንግግር አይናገሩንም ማለት አይደለም። ይሄ ሚስትሪትመንት የሚባል በማይገባ ሁኔታ ላይ መናጭቁን ይችላሉ። ዘርበል ከዚህ ሊሉ ይችላሉ። የስድብ ቃል ሊናገሩ ይችላሉ። ያላደረገውን አደረጋችሁ ብሎ ስም የማጥፋት ምናምን ነገሮች ሊሰሩ ይችላሉ። እሱ ቁጥጥር የለንም። ያ ማለት ግን ለእኔ የሚሰጠኝ ትርጉም ምንድን ነው? ጋንዲ አንድ በባርነት ተሸጠው የሄዱትን ወገኖቹ ለማግኘት ይሄድና ከብዙ ዓመታት በፊት አያት ቅድመ አያቶቻችሁ ተሸጠው ወደዚች ምድር በባርነት ስለመጡ ሀፍረት አይሰማችሁ፣ አንገታችሁንም አትድፉ። ባሪያ ሆኖ መሸጥ አያሳፍርም። የሚያሳፍረው ሰውን ያህል የተከበረ ፍጡር ባሪያ አድርጎ መግዛት ነው። አሁን ማፈር ያለበት ገዢው እንዴት እንደገለበጠው። መሰደብ አያሳፍርም፣ መስደብ ነው የሚያሳፍረው። ክብር ዝቅ የሚያደርገው መስደብ አይደለም፣ ክብርን ዝቅ የሚያደርገው ይሄ ቦታዬን ከለሞቅ። ይህን ደግሞ ሰደብ ብዬ ለዛ መከላከያ ምናምን ለዚህ ጉዳይ መልስ መስጠት ይመጠነኛል። አንዳንዴ ዝም ብለን የምናልፋቸው ነገሮች ማለት ነገሮቹ አሁን በዛ ልክ መመላለስ እንትኑ ሊጉ ማይመጥነን ይሆናል ማለት ሜዳው አይመጣም እኮ በቃ እንዴት ሆኖ። ስለዚህ እዛ ጋር ወርዶ መጫወት አንችልም። ስለዚህ ዝም ብዬ አልፋለሁ ማለት ነው። ወይ ሰው እኔን ስለሰደበኝ አይደለም የኔ ክብር የሚነካው። እኔ ሌላውን ሰው የተሳደብኩ ጊዜ ነው ክብሬ ዝቅ የሚለው እና ክብሬ ተነካ ብሎ የምንሰጠው ምላሽ የበለጠ ከምርም እኛን ለራሳችን ያለንን ክብር እንዳያወርድብን መጠንቀቅ አለብን እና ለሁሉ ነገር መልስ፣ ለሁሉ ነገር መከላከያ፣ ለሁሉ ነገር አይደለም እኮ እያሉ መብራሪያ በመስጠት አይመጣም። መሰደብ ክብርን አይነካም፣ መስደብ ነው ክብርን የሚነካው። መናቅ አያስንቅም። መናቅ አይደለም ክብርን ዝቅ የሚያደርገው፣ መናቅ ነው ክብርን ዝቅ የሚያደርገው እና በእነዚህ መንገዶች
መጠበቅ ይቻላል። ሌሎችም በርካታ መንገዶች ይኖራሉ፣ ግን ከሰዓት አንጻር ይበቃናል ያስብ ይበቃናል። እኔ ምን ጨምሯል? ለለኝ ይሄው ነው እንግዲህ ራስን ማክበር ከውጭ የሚመጣ ነገር አይደለም፣ ከራሳችን ነው። ለራሳችን የሰጠነውን ቦታ አስጠብቀን መቆየት፣ ራሳችንን አክብረን መቀጠል ይኖርብናል። ሌሎችንም ፕሮግራሞቻችን በዩቲዩብ ቻናላችን እየገባችሁ እንድትመለከቱ በድጋሚ ጋብዛችኋለሁ። ሰላም።